በባለፈው ክፍል ሀናን አሴርና ኢዝራ በተመሳሳይ ሰዓት ቀጥረዋት ነበረ። ሀናም ኢዝራን መጀመሪያ ማግኘት አለብኝ ብላ ወደ ኢዝራ አቅንታለች። ኢዝራ እንዴት ነህ አለው። እውነት ለመናገር ትመጫለሽ ብዬ አላሰብኩም ነበር። እንዴ ለምን? አላውቅም ብቻ አጥብቄ ስለፈለግኩሽ ይሆን ይላል ኢዝራ። አዎ ይህን ያህል? አዎ በህይወቴ አንቺን ዛሬ የፈለግኩሽን ያህል በህይወቴ ምንም ያህል ይህን ያህል ፈልጌ አላቅም። ቆይ ይህን ያህል ግን ለምንድን ነው የፈለግከኝ? ሀና ብንሸሽም ልናመልጣቸው የማንችላቸው እውነታዎች አሉ። ማለት በህይወቴ ብዙ እውነታዎች ሽሸሽ ኑር ያለው እራሴንም ጠንካራ አድርጌ ነበረ የማስበው። ሀና እና ጠንካራ አይደለህም? ጠንካራ የሚያስብለው እውነታውን መጋፈጥ እንጂ እውነታውን መሸሽ አይደለም ይላል ኢዝራ። ግን እኮ አንዳንዴ የማንችላቸውን እውነታዎች ከመጋፈጥ ይልቅ መሸሽ የብልጥ ሰዎች ባህሪ ነው ትላለች ሀና። ኢዝራ መሸሽ የብልጥ ሰዎች ባህሪ ሊሆን ይችላል፣ ነገር ግን የጠንካራ ሰዎች ባህሪ ግን በፍጹም አይደለም። አሴር ተደብቆ እያያቸው ነበረ። ቆይ ግን ምን እያላት ነው? ይሄን ያክል ይግባባሉ ማለት ነው? ወይኔ ጆሮ ሀና፣ እኔ ግን ሁለቱም ብልጥም ሆነ ጠንካራ ሰዎች አሸናፊ እስከሆኑ ድረስ ሁለቱም ጀግና ናቸው ትላለች። ኢዝራ እሱን ሌላ ጊዜ ካለን እናወራበታለን። ይልቅ ዛሬ ለምን እንደፈለግኩሽ ልንገርሽ። ሀና እሺ ንገረኝ። ኢዝራ ምን ሆነሃል? ሀና ለእኔ ያለሽን ስሜት ልትነግሪ ትችላለሽ? ማለት ትላለች ሀና። ኢዝራ ምናልባት አልወድህም ልትይ ከሆነ እሱን ተዘጋጅቼበታለሁ። ሸሽቴ ግን ዛሬ በቃኝ፣ ወንድ ልጅ ቆረጠ። ሀና እንዲህ ኢዝራ ምን እያልከ ነው? ሀና ጥያቄ እኮ ግልጽ ነው፣ ትወጂኛለሽ ወይስ አትወጂኝም? ምን ትላለች ሀና። በቃ ወይ ተይው ከኔ ስሜት ልጀምርልሽ ይላል ኢዝራ። ስላንቺ ማሰብ ከጀመርኩ በጣም ቆይቻለሁ ኢዝራ። ሀና በጣም ወድሻለሁ። የፍቅር ጥያቄ እያቀረብኩልሽ ነው። ትቀበይኛለሽ ወይስ አትቀበይኝም? ኢዝራ ምን እያልከኝ ነው ትላለች ሀና። ኢዝራ መልሱን አግኝቼዋለሁ፣ መጨነቅ አይጠበቅብሽም። መልሱ ምንም ይሁን ምን ለመቀበል ዝግጁ ነኝ። ሀና እኔ ለእንደዚህ አይነት ነገር አዲስ ስለሆንኩኝ ጊዜ ወስጄ ላስብበትና እነግራለሁ። ኢዝራ ማሰብ አይጠበቅብሽም፣ መልሱን እኮ አሁን ነገርሽኝ። በጣም አመሰግናለሁ። እንዴ ኢዝራ ምን እየሆንክ ነው? ኢዝራ ጊዜ ወስዶ ማሰብ የሚያስፈልገው ለስሌት እንጂ ለስሜት አይደለም። እኔ ደግሞ እየጠየቅኩሽ የነበረው ስሜትሽን እንጂ ሌላ ነገር አይደለም። ለእኔ ስሜት ቢኖርሽ ኑሮ አሁኑኑ ትመልሽልኝ ነበረ። ሀና እኔ እኮ እንደሱ ማለቴ አይደለም ትላለች ሀና። አንቺ ለእኔ ምንም አይነት ስሜት እንደሌለሽ አውቃለሁ። ከዚህ በላይ ደግሞ አላስጨነቀሽም። ኢዝራ ለምን እንደዚህ ትላለህ? መቼም ቢሆን አላስቸግርሽም፣ ግን በዝምታዬ ውስጥ ሁሌም ቢሆን እወድሻለሁ። ጥሏት ይሄዳል ኢዝራ። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁልኝ? ኖላዊ ድራማ ክፍል ኢዝራ እኔም እወድሃለሁ ትላለች ሀና። አሴር ሰማ፣ ደነገጠ፣ እራሱን ያዘ፣ የሚገባበት ሁሉ ጠፋበት። ምክንያቱም ኢዝራና ሀና የሚያወሩትን አሴር ራቅ ብሎ ስለነበር እየሰማ አልነበረም። በመሀል ግን ኢዝራ ለመሄድ ቻው ብሎ ተሰናብቷት እየሄደ ስለነበረ መንገድ ላይ ሲደርስ ነው ሀና እወድሃለሁ ያለችው። ያለውና የሌለው ማለት አሁን ነው። ሲኖራችሁ ሁሉም ይፈልጋቸዋል። ሀና በጣም ነው የተሳሳተችው። ተምቹ ምን ይለ ነበረ እዚህ በፊት ሀናን ድልው ፋራ ይላት ነበረ። እውነት ድልው ፋራ። ድንብላልና ተምቹ ተገናኙ። አዊ አባቴ ድረሱልኝ። ያንሰው ነው እንዴ? እንዲህ አይኔ ነው። አይ ተሳስቻለሁ።
ራሱ መሰለ ያረ። ታዲያ ምን ሆኖ ነው እንደዚህ ያበደው? አይ አይኔ ነው ተሳስቻለሁ። በፍጹም እሱ አይሆንም። ቆይ ለምን አላረጋግጥም ሂጄ እሱ መሆኑን? ካልሆነም አልሆነም ነው ትላለች ድንብላል። እንዲህ ድንብላል ይላል ተምቹ። ምን አስደነገጠ? እንዲህ ምን ልትሰሪ መጣሽ እዚህ ደግሞ? እንዲህ ምን አስደነግጣል? እና አንቺ እዚህ ምን ትሰራለሽ? ከማን ጋር ነው ደግሞ የመጣሽው? ይላታል ተምቹ። እኔማ የመጣሁት ከዚህ አጎቴ ሚስት ታማ እሷን ለመጠየቅ ነው። የአጎትሽ ሚስት ባልጠፋ ቦታ አጎትሽ እዚህ ሰፈር እዚህ ተደበቅኩ ብዬ እዚህ ነው የሚኖረው? ተበላው በይኛ ይላል ተምቹ። ቆይ እስኪ ተረጋጋ። ምን ሆነህ ነው? በየት በኩል ልረጋጋ? ሙዴን እየጦለትሽው። አቡዬ አባቴ ድረሱልኝ፣ ልጁ ጤነኛ አይደለም እንዴ? ሲጀመር እናንተ እያላችሁ ምን ጤና አለ ይላታል። እንግዲህ ድንብላልም እንዲህ እኛ እነማን አንተ ትለዋለች። እንዲህ በቃ ሂጂ ዞር በይ ከፊቴ ይላታል። የት ሄዳለሁ ትለዋለች። እንዲህ ደግሞ ወዴት እንደምትሄጂ እኔ ልንገርሽ ይላታል ማለት ነው። ተምቹ እንግዲህ አግኝተዋለች ድንብላልም ወደ ቤቷ ተመልሳለች። ድንብላል ወደ ቤቷ ስትመለስ ምናሴ ምግብ እየበላ ታገኘዋለች ማለት ነው። ከዛም ንቅረቢና አብረን እንብላ ሲላት አይ እኔ እንዴት እናንተ ጋር በላለሁ? እኔ እኮ ሰራተኛ ነኝ ትለዋለች። እንዲህ ደግሞ ሰራተኛ ሆንሽ አልሆንሽ ምግብ ለመብላት ደግሞ እኛን አይጨምረን አይቀንሰን ምን ችግር አለው ይላታል። እሷም ታጥቤ ልምጣ አለችና ታጥባ መጣች ልበላ አብራ። ከዛም ማንን እንዳገኘው እስኪገምት ይላታል ትለዋለች። እሱም ደግሞ አያቴ ሌሎችንም ሲጠራ አንተ ደግሞ አይደለም ተምቹን እንዳገኘሽው ትነግረዋለች። እንግዲህ ድንብላል የሄደችው ያጎቷን ሚስት ለመጠየቅ ነበረ። አሴር በጣም አዝኗል፣ ተሰብሯል፣ ውስጡ ደምቷል። ባለፈ ታሪካቸው እንግዲህ ሀና መጀመሪያ ላይ ሲያገኛ ስልኳን ሲሰርቃት ከእንደገና ደግሞ ከሀና ጋር ሆነው ሀና ልትመታት እንደነበረ ያን ሁሉ ሲያስታውስ በጣም ለማበድ ምንም አልቀረውም። አሴር ተሰብሯል። አሴር ብቻ አይደለም እኔ በጣም ነው ያዘንጉት በእውነት ሀና እንደዚህ በማድረጓ ኢዝራን በመምረጧ በጣም ነው ያዘንኩት በእውነት። ተምቹ ከዚህ በፊት ምን ይላታል መሰላችሁ? ድልፋራ ይላታል እና እውነት ነው የሆነብኝ አሁንማ ማለት ነው። ምክንያቱም አሴር ንጹሕ ልብ አለው፣ ቆንጆ ልብ አለው። ያኛው ደግሞ የአፍታም ልጅ ነው፣ ዝምተኛ ነው ማለት ስታዩት እንደሚወደድ ሰው ነው። ግን መጀመሪያ ሰው የነበረበትን የእኛ ሰው እንደዚህ ነው በቃ ያለውን ነው። ከዚህ በኋላ እንግዲህ እሱ ኢዝራ የጠላታቸው ቤተሰብ ነው። ይህን ካወቁ በኋላ በእርግጠኝነት ሰላምም ሀናም በጣም ይጸጸታሉ። በተለይ ደግሞ ሰላም እዚህ ሁሉ የከተትኳት እኔ ነኝ ብላ የማትወጣበት ጸጸት ውስጥ ነው የምትገባው። ተምሹ እያጨሰ እንግዲህ ባላጣሁት ነገር እንዴት በሀና ትፈትነኛለህ ይላል። በጣም ተሰብሮ ማለት በተሰበረ ልብ። አምላኬ ወይ እንዴት እንደምወዳት ታውቂያለሽ? ታዲያ እንዴት ነው በእሷ የምትፈትነኝ? ምንም ነገር እንደማልችል ታውቃለህ። ጭራሽ ደግሞ የባስ ብለህ በሀና መጣህብኝ። የኔ ማትሆን ከሆነ ለምን ልቤ ውስጥ ቦታ ሰጠሃት? እሺ ቀጣይ ህይወቴስ እንዴት ነው የሚሄደው? ልክ እንዳስተዳደጌ ነው? ጎዳና ላይ መዋል፣ ጎዳና ላይ ማደር፣ የጎዳና ምግብ መብላት። ሳገኝ እበላለሁ፣ ሳጣ ደግሞ ተጠምዝዤ እተኛለሁ። በቃ እንደዚህ ነው የምኖረው ማለት ነው። እውነት በጣም ነው ያዘንኩት፣ በጣም ነው ያሳዘነኝ አሴር። ሀና ስልኩን እየደጋገመች እየሞከረችለት ነው፣ እየደወለችለት ነው። እሱ ግን ለማንሳት ፈቃደኛ አይደለም። በተደጋጋሚ ትደውልለታለች። አሴር አየህ አይደል አምላኬ፣ ጉዳዩን ስትጨርስ ይሄው መልሳ ደወለችልኝ። እኔ መጀመሪያዋ ሳልሆን መጨረሻዋ ነኝ፣ ከጉዳዩዋ በኋላ የምትፈልገኝ ይላል አሴር። ግን የኔ ማትሆን ከሆነ ለምን እንደወዳት አደረከኝ? ወይኔ አምላኬ። ሀና አሴር አኩርፈኸኝ ነው አደል ይህን ሁሉ ስልክ ስደውል የማታነሳው? እባክህ አሴር አንዴ አንሳልኝና የሆነ ነገር ልነግርህ ነው ትለዋለች። ወይኔ ይቺ ልጅ ግን አቃጥላ ልደፋኝ ነው።
የብርሃና ማለት ነው አቃጥላ ልደፋኝ ነው። ደግሞ እኮ አፍቅሬ ፍቅሩንም ተቀብዬው ብላ ስለ እዝራ ልታወራው እኮ ነው። ወይኔ መድኃኒዓለም አቃጥላ ልደፋኝ ነው። እሷም ሳሰለች በተደጋጋሚ እየደወለችለት ነው። እሱም ስልኩን አይቶ ጭራሹን ጥርቅም አድርጎ ዘግቶታል። ተምቹ እያጨሰ እሱም በበኩሉ እንግዲህ በፍቅረኛው ጥላው ስለሄደች እኔን ማንም አይፈልገኝም በቃ ማለት ነው። ማንም ሰው የለኝም ማለት ነው። አሀ ጆሮ ይፈልገኛል፣ ጆሮ ይወደኛል፣ ከራሱ በላይ አስበልጦ ይወደኛል ይላል። በባለፈው ትዝታው እያስታወሰ ከዚህ በፊት ተምቹ ወደ እስር ቤት ገብቶ ነበረ። እሱንም ለአሴር ስላልነገረው አሴር ተናዶበት ነበረ። አገሪቱን በሙሉ ከተማውን በሙሉ ሲያስስ ሲፈልግ ያጠዋል ተምቹን። እሱም ደግሞ ሲፈታ በጣም ተናዶበት ለምንድን ነው ያልነገርከኝ? ለምን አላሳወከኝም ሲለው እኔ እስር ቤት መሆኔን ቸቤ መሆኔን እንዴት አላወቅም ይለዋል። እኔ በምን አውቃለሁ እንዴት አውቃለሁ ይላል። በዚህም በጣም ተናዶበት ነበረ። እሱንም እያስታወሰ አሁንም ድረስ እንደሚፈልገው እንደሚወደው ይረዳዋል ማለት ነው። ባለፈው ትዝታውም ፈገግ እያለ እየሳቀ ይገኛል። ጆሮ በጣም ተጨንቆ ይሆናል። ይሄኔ በጭንቀት አብዶ ይሆናል። እስኪ ስልኬን ላብራውና ቢያንስ ልየው ይላል። ተምቹ ለአሴር ሲደውል ስልኩ ዝግ ነበረ እና ምን ሆኖ ነው ጆሮ ስልኩ የማይሰራው? ቆይ እኔ ፍለጋ ሲንከራተት ሌቦች የሆነ ነገር አድርገውት ይሆን ይላል። አቤት መተሳሰብ! ከወንድምነት በላይ ጓደኝነት እኮ እንደዚህም አለ። ከወንድም ከአባትም በላይ እስከዚህ ጥግ ድረስ የሚያስብ ፈጣሪ ሆይ ጆሮን ባለበት ጠብቀው ሲል ጸሎት ያደርግለታል። ሀናም ወደ አባቷ ቤት ተመልሳለች ፈገግ እያለች። እሷ በእዝራ ፍቅር ስለተጠመደች አሁን ብዙም አሴርን ስልክ እንዲያነሳላትና የተፈጠረውን ሁሉ እንድትነግረው እንጂ ሌላ ነገር አይደለም። ደግሞም በዛው ከተቀየማት ይቅርታ ለመጠየቅ ነው አሴርን የፈለገችው። አባዬ በጣም ርቦኛል፣ ቀኑን ሙሉ ምንም አልበላውም ትለዋለች። እኔን አፈር ልብላ፣ ትንሽ የሚቀመስ ነገር አለልሽ፣ ይኸው አለልሽ፣ ቀማምሺ ብይ ይላታል። ከበሉ በኋላ አባቷም አቶ ኖላዊ ወደ ቤተሰቦች ሂጂ ይላታል። እንዲህ አባዬ ልታወጣኝ ነው እንዴ? ቤቴ እኮ ነው ትለዋለች። እሱም እኔን ይከፋዋል ብለሽ እንደምታስቢ ሁሉ እነሱም ደግሞ ይከፋቸዋል ይላታል። ሀናም እነሱ ደግሞ ለምንድን ነው የሚከፋቸው ትለዋለች። አቶ ኖላዊን ከስንት ዓመት በኋላ አግኝተውሽ አይተውሽ ሳይጠግቡሽ እንደገና ስጠፊባቸው እንዴት ነው ማይከፋቸው ይላታል። አባዬ እነሱ የራሳቸው ጉዳይ፣ እንዲያውም እኔ ካንተ ጋር ነው መኖር የምፈልገው ትለዋለች። ግን ከልቧ ነው ወይስ ደግሞ በስሜት ተነድታ ነው? ሀንዬ እሺ በይ የኔ ልጅ፣ ትናንት አብረን አረን የለ ሀንዬ፣ ዛሬ እነሱ ጋር ሂጅ ይላታል። እሷም እሺ ከሄድኩም ደግሞ ምግብ ሰርቼልህ ነው የሚሄደው ትለዋለች። እሺ ልጄ እኔም እሸኝሻለሁ ይላታል። ድንብላል በድጋሚ ተምቹን አግኝተዋለች እና እርግጠኛ ነኝ ከዛች የተረገበች ልጅ ጋር ተጣልተ ነው እንደዚህ የሆንከው ትለዋለች። እንዴ እርግብን ባልሆነ ይላታል። እንዲህ እና የለሷ ደግሞ ማን አለ ትለዋለች። ሲጀመር እዛ ቤት ማን ጤነኛ ሰው አለ ይላል ተምቹ። ምን እያልክ ነው? ሁሉም ጤነኛ ናቸው ትላለች ድንብላል። ሁሉም ቢሆን የራሳቸውን ደስታ አስቀድመው በሰው ደስታ የሚጫወቱ ናቸው። የሰው የራሳቸው እንጂ የሰው ምንም አይመስላቸውም ይላል ተምቹ። እኔ እናቴ የምታወራው ነገር ምንም አልገባኝም ትላለች ድንብላል። ተምቹም አሁን ማንንም ማናገር አልፈልግም ተነሽና ሂጅልኝ ይላታል። አሴር መጠጥ ቤት ገብቶ መጠጥ እየጠጣ ያለችውን ቃል እያስታወሰ እወዳለሁ ጭራሽ እኔ ላይ ከኔ በላይ እያለ በጣም ተናዷል አሴር። ድንገት ዞር ሲል አሴር ሀናና እዝራ መጠጥ እየጠጡ ይታየዋል። እንደገና እሱ ጠርሙሱን አንስቶ በጠርሙሱ አዙሮ አናቱን ሊፈረክሰው ሲል አስተናጋጁ ይመጣና ወንድም አካያድህ አልተመቸኝም፣ ምን ሆነሃል ይለዋል። ልቀቀኝ ዞር በል ከፊቴ ይለዋል። እንዲህ ምን ሆነ ነው ወንድም?
ተረጋጋ እንጂ። እኔ እኮ ተው ያልኩህ አካሄድ ስላልተመቸኝ ነው። አይመለከትህም። አናቱን ነው መበረቅዝለት ይላል። በጣም ተናዷል። ስሜታዊ ሆኗል። አይ ወንድም ብሎ ካረጋጋው በኋላ እንደገና መልሶ አይኑን ሲገልጥ ሌላ ፍቅረኛሞች ነበሩ። ተምቹ የታየው በምናቡ ያሰበውን ነበረ። ቀጣይ ፓርት ያለውን ይዤላችሁ መመጣ ይሆናል። ለዛሬ በዚህ ጨርሻለሁ። ፕሊስ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች ቤተሰብ እንዲደርስ አድርጉልኝ። ቪዲዮዬ ከሰው ጋር እየደረሰ አይደለም እና በቻላችሁት መጠን እንድታበረታቱኝ እጠይቃችኋለሁ። በተረፈ አመሰግናለሁ። ደህና ሁኑልኝ።